የለውጡ መንግስት ባለፉት 7 ዓመታት ሁለንተናዊ ብልጽግናን ለማረጋገጥ ስር ነቀልና ሰፋፊ ስራዎችን ሲሰራ ቆይቷል። አሁንም በመደመር እሳቤ ዘርፈ ብዙ ተግባራትን አጠናክሮ በመስራት ላይ ይገኛል። በሂደቱም በገሃድ የሚታይና በገለልተኛ አካላት የሚመሰከርለት ተጨባጭ ለውጥ ማስመዝገብ ተችሏል። በኢኮኖሚያዊና ማህበራዊ መስኮች የተገኙ ለውጦች የሀገር ገጽታን በመቀየር የዜጎችን ሁለንተናዊ ተጠቃሚነትን በእጅጉ ያሳደጉ እንደሆነ መታየት ጀምረዋል። በዴሞክራሲ ስርዓት ግንባታ ረገድ ሀገር በቀል እሴቶችን የያዘ ኢትዮጵያዊ ዴሞክራሲን ለመተግበር እየተሰራ ስለመሆኑ በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ገልጸዋል። በኢትዮጵያ ለመገንባት ጥረት እየተደረገ ያለው ዴሞክራሲ ኢትዮጵያዊ ዴሞክራሲ ነው። ምን ማለት ነው? የኢትዮጵያ ባህል፣ የኢትዮጵያ እሴት፣ የኢትዮጵያ ታሪክና የኢትዮጵያ ስነ ልቦና ላይ የተመሰረተ ዴሞክራሲ መገንባት አለብን። ለምሳሌ በገዳ ስርዓት ውስጥ የሚታዩ ዘመን የማይሽራቸው እሴቶች አሉ አይደል? ስልጣንን በጊዜ መገደብ፣ ወደ ከፍተኛው የስልጣን ቦታ ሰዎች በምርጫ መምጣት፣ ውሳኔን በተባበረ ድምጽ ማጽደቅ። ኦሮሞ ማህበረሰብ በገዳ ስርዓት ውስጥ ጥንት ኤክሰርሳይዝ ያደርግ ነበር። ሌላው ለምሳሌ ኢትዮጵያውያን የሚገርም የዴሞክራሲ እሴት አለን አይደል? በህግ አምላክ የሚል ኢትዮጵያውያን በሚገርም ሁኔታ ለህግ በላይነት ያላቸው ቦታ፣ በህግ መመራት ያላቸውን ቦታ የሚገልጽ እሴት አለ። ግጭትን ሀገር በቀል በሆነ እውቀት ማስቀረት፣ ከተፈጠረ ደግሞ ቁርሾ ሆኖ እንዳይቀጥል በሀገር በቀል እውቀቶች ይህንን ማከምና ህዝቡ በጋራ እንዲኖር ማድረግ ያስፈልጋል። አራተኛስ የመከባበር እሴቶች በኢትዮጵያ ውስጥ በዚህ መልኩ የዴሞክራሲ እሴቶች መገንባት አለባቸው ተብሎ ባለፉት 7 ዓመታት ተጀመረ። ኢትዮጵያዊ ዴሞክራሲ የሚባለው እሱ ነው። ከፖለቲካ አኳያ የጠላትና ወዳጅ ሆኖ የቆየውን ሀሳብ አልቦ ፖለቲካ ለመቀየር የመደመር መንግስት እየሰራ እንደሚገኝ ሚኒስትሩ ዶክተር ተስፋዬ በልጅጌ አብነቶችን አንስተዋል። 2013 በተካሄደው ምርጫ ብልጽግና ካሸነፈ በኋላ በሀገር ደረጃ መንግስት አዲሱ ከምርጫ በኋላ መንግስት ሲመሰረት ከተፎካካሪ ፓርቲዎች የካቢኔው አባል እንዲሆን ተደርጓል አይደል? ይሄ የመግባባት ዴሞክራሲ ለመገንባት የጀመርነው ጅምር በተግባር ሲገለጽ ነው። ምን ማለት ነው? ይሄ ማለት ሀገር በአንድ አመለካከት ብቻ አትወከልም። የተለያየ አመለካከት መያዝም ኃጢአት አይደለም። የተለያየ አመለካከት የያዙ የኢትዮጵያ ልጆች ሀገራዊ የሆኑ ጉዳዮች ዙሪያ ላይ በጋራ መስራት ይችላሉ። ይሄንን በታሪካችን ሆኖ አያውቅም፣ ግን እኛው እንጀምር ተብሎ ነው ይሄ እርምጃ የተወሰደው ማለት ነው። ብሔራዊ መግባባት መፍጠር በሚገባት ቦታ ላይ ብሔራዊ መግባባትን እስካሁን አልፈጠረችም። ይሄንን ሁኔታ መፍታት አለብን ብሎ መንግስት አቋም ወስዶ የህዝቡን ፍላጎት ማዕከል አድርጎ አቋም ወስዶ እየሰራ ያለበት አንዱ አገራዊ ምክክር ኮሚሽን ማድረግና መግባባት ነው። ከፓርቲያችን ፕሬዝዳንትና ከክቡር ጠቅላይ ሚኒስትራችን ጀምሮ በየጊዜው ከተፎካካሪ ፓርቲዎች ጋር መነጋገር፣ መወያየት፣ የልማት ስራዎችን እንዲጎብኙ ማድረግ፣ ህጸጾች ካሉ እንዲመጡ ማድረግ። ዘላቂ ሰላምን ለማስፈን መንግስት በመደመር እሳቤ ለውይይት በሩን ክፍት አድርጎ እየሰራ ነው ያሉት በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትሩ ዶክተር ተስፋዬ በልጅጌ በሂደቱ የተገኙ ለውጦችን ጠቅሰዋል። በየቦታው አሁን በየጥሻው የሸፈቱ ሰዎች አሉ አይደል? አጀንዳ አለን የሚሉ ስለዚህ ታጥቀው ሸፍተው በየቦታው የሚንቀሳቀሱ አካላት ያለምንም ቅድመ ሁኔታ ኑና ፖለቲካ አጀንዳችሁን አምጡና እንነጋገርበትና በሰላማዊ መንገድ እንፍታ ብሎ መንግስት የሚያነሳው እኮ የፖለቲካ ባህላችን ቀይረን አዲስ ኢትዮጵያዊ መልክ ያለውን ዴሞክራሲ እንገንባ ብሎ የተጀመሩ ስራዎች አካል ናቸው። ይሄ አሁን ለምሳሌ በሰላማዊ መንገድ ችግሮችን እንፍታ ተብሎ የተጀመረው ስራ በብዙ መልኩ ውጤታማ የሆነ መጥቷል። የዛሬ 5 እና 6 ዓመት በቤንሻንጉል ጉሙዝ ከፍተኛ ችግር ነው የነበረው። ታስታውሳላችሁ? እኔ መተከል ነበርኩ። አሁን መተከል ላይ ይሄ አይነት ሁኔታ የለም። ያን ሲያነሱ የነበሩ ሰዎች መተው ተነጋግረው እንደውም አንድ ተወካይ ፓርላማ አስገብተዋል። አንድ የጉህዴን ተወካይ ፓርላማ ያለ ጋምቤላ ላይ፣ ሶማሌ ክልል ላይ፣ ሌሎችም አካባቢዎች ኦሮሚያ ላይም ከብዙዎቹ ጋር በመነጋገር
ከታጠቁ ቡድኖች ጋር ችግሩ የተፈታ ነው። አማራ ክልል ላይም ተጀምሯል። ይሄ እስከ መጨረሻው ይሄዳል። የመደመር መንግስት በሁሉም መስኮች ኢትዮጵያን በማበልጸግ ወደ ከፍታ ለማሻገር በመደመር እሳቤ የጀመረውን ሁለንተናዊ ልማት እንቅስቃሴ አጠናክሮ እንደሚቀጥል የተገለጸ ሲሆን ሁሉም ዜጋ ለሁለንተናዊ ብልጽግና መረጋገጥ የበኩሉን ድርሻ እንዲወጣም ጥሪ ቀርቧል። በሀሳብ የበላይነት ላይ የተመሰረተ ፖለቲካ ለዲሞክራሲ ግንባታ ወሳኝ መሆኑን የተለያዩ ፖለቲከኞች ገለጹ። ከራስ ይልቅ የህዝብና የሀገርን ጥቅም በማስቀደም በተለይም በሀገራዊ ጉዳዮች ላይ በጋራ መስራት እንደሚገባም ነው የገለጹት። በዚህ ጉዳይ ላይ ዋለልኝ ታምር እንግዳ ጠያይቆ ሀሳቦችን አንስቶ ተከታዩን ዘገባ አዘጋጅቷል። የተጀመረውን ለውጥ ከዳር ለማድረስ እንዲሁም የልማት ፍላጎትን ለማረጋገጥ ዲሞክራሲን ማጎልበትና የህግ የበላይነትን ማረጋገጥ መሰረታዊ ጉዳዮች ናቸው። ለዚህም መንግስት ደህንነታቸውን የጠበቁ ዜጎች የሚንቀሳቀሱባት ሀገርን ለመፍጠር የህግ የበላይነትን ማስከበርን አብይ አጀንዳው አድርጎ እየተንቀሳቀሰ ይገኛል። በሀገሪቱ ሰላም ሰፍኖ የሚፈለገው ኢኮኖሚያዊ እድገት እንዲረጋገጥና ህዝቡ በየደረጃው ተጠቃሚ እንዲሆን የሀሳብ የበላይነትን ማስከበር የሁሉም ዜጋ ዋና ጉዳይ ነው። በሀገሪቱ ዘላቂ ሰላም ዋስትና ያለው ዲሞክራሲ እንዲሰፍን ኢኮኖሚያዊና ማህበራዊ እድገት እንዲፋጠን በሀሳብ የበላይነት ላይ የተመሰረተ ፖለቲካን ማዳበር ወሳኝ መሆኑንም ፖለቲከኞች ይገልጻሉ። የሀሳብ የበላይነት ደግሞ ያለ ገኖ ያልወጣበት ፖለቲካ የትም ስለማያራምደን ዲሞክራሲም የሚታሰበው የሀሳብ የበላይነት ሲኖር ነው። የበላይ የሆነ ገዢ የሆነ ሀሳብ ነው ዲሞክራሲን የሚያመጣው እንጂ ዲሞክራሲን ስለተመኘ ነው ብቻ አይመጣም። በፖለቲካ ዓለም ውስጥ የሀሳብ የበላይነት ነው ማሸነፍ ያለበት። ማሸነፍም የሚቻለው በሀሳብ የበላይነት እንጂ በጠመንጃ አፈሙዝ አይደለም የሚሆነው። ፖለቲካ ከራስ ተሻግሮ ስለ ጋራ ጉዳዮች የሚወሰንበት መንገድ በመሆኑ የሀገርን ደህንነትና ብሔራዊ ጥቅምን ለማረጋገጥ የሚሰሩ ስራዎች ወሳኝ ናቸው። የሀሳብ የበላይነት የሚመርጥህ ያንተ ቮተር ጋር ሄደህ ያንተን ሀሳብ ገልጸህ ስታሳምነው ቁጭ ብለህ ተወያይተህ ከህዝብ ጋር ከሚመርጥ ጋር ከሚደግፍ ጋር ከአባላቶች ጋር ፓርቲዎች ለህዝብ ጥቅም የመቆም ኃላፊነት አለባቸው። ይሄን ካላደረጉ ህዝቡ በድምፁ ይቀጣቸዋል። የሀገርን ጥቅም ያስቀደመ ፖለቲካዊ ምህዳርን በመፍጠር ሂደት ውስጥም ፖለቲከኛው መፍትሄ ያለው የሀሳብ ባለቤት መሆንን ይጠይቃል። መፍትሄ የለውም፣ ይጮሃል። በጊዜያዊ ችግር ይጮሃል። ኢትዮጵያ ውስጥ ያለው ነው፣ ሀሳብ አይደለም። በየተራ መጮህ፣ በየተራ ተበዳይ መሆን፣ በየተራ ከሳሽ መሆን፣ በጋራ የሚል እሳቤ አለመያዝ፣ የሀሳብ ሉዓላዊነት በመደመር አሸናፊነት ለማምጣት ሚዛናዊ የሆነ አመንኳዊ የሆነ የሀሳብ ፍትጊያ ያስፈልጋል። ዘላቂ ሰላምን ለማረጋገጥ በጋራ የሚታገሉት የፖለቲካ ፓርቲዎችም በብሔራዊ ጥቅም ጉዳዮች ላይ ከመንግስት ጋር በጋራ መስራት ይጠይቃል። የምግብ ዋስትና ኢሹ፣ የክላይሜት ኢሹ፣ የግሪን ሌጋሲ ኢሹ፣ የአካባቢን ጥበቃ በተመለከተ ይሄ በሙሉ የብሔራዊ ጥቅም ናሽናል ኢንተረስት ኢሹ ናቸው። እነዚህ ነገሮች ላይ ሳናቅማማ ተባብረን ተጋግዘን መስራት አለብን። ገዢውን መንግስት ማገዝ አለብን። ብሔራዊ ጥቅሞቻችን በሆኑ ጉዳዮች ላይ በጋራ ነው የምንነሳው፣ በአንድነት ነው የምንነሳው። በብዙ ጉዳዮች ልንለያይ እንችላለን። በሀገራዊ ጉዳይ ላይ ግን ምንም አይነት መለያየት ሊኖር አይገባም። ህብረ ብሔራዊነትን ማጎልበት፣ የወንድማማችነት እሴትን ማሳደግና መጠበቅ፣ ይህን ምህዳርን ማስፋት የሀሳብ የበላይነትን የማረጋገጥ መንገድ ነው። የሀሳብ የበላይነት ለሀገር ህልውናና ለህዝቦች ሰላም መድን ነውና። ክቡራን ተመልካቾቻችን እዚሁ ጉዳይ ላይ እንግዳ ጋብዘን ሰፋ ያሉ ማብራሪያዎች እንዲሰጡ እናደርጋለን። እንግዳችን በሐዋሳ ዩኒቨርሲቲ የማህበራዊ ሳይንስና ስነሰብ ኮሌጅ መምህርና ተመራማሪ እንዲሁም የዩኒቨርሲቲው የህዝብና ዓለም አቀፍ ግንኙነት ምክትል ስራ አስፈጻሚ የሆኑት ዶክተር ምህረተአብ አብርሃም ናቸው። ዶክተር በማለዳ መረጃዎችን ሊያጋሩን ሀሳቦችን ሊያጋሩን ስለወደዱ እጅግ አድርገን እናመሰግናለን። መልካም፣ ወደ መጀመሪያው ጥያቄ እንለፍና ዶክተር ኢትዮጵያ በመጣችበት በታሪክ ሂደት ውስጥ በዘመን ሂደት ውስጥ እንግዲህ ምክንያታዊ ያልሆነ ሀሳብን የመከተል አካሄድና ያስከተለው ጽንፈኝነት ምናልባት እነዚህ ጽንፈኝነቶች እንዲንጸባረቁ የጽንፈኝነት እሳቤ እንዲጸና የሀሳብ የበላይነት እንዳይሰፍን ምን አስተዋጽኦ አድርጓል ይላሉ? መልካም፣ አመሰግናለሁኝ። እንግዲህ በሀሳብ የበላይነት አለማመንና በምክንያታዊ ባልሆነ ሀሳብ ቦታ በመስጠት ወይም ጊዜና ትኩረት በመስጠት እንደ ህዝብ፣ እንደ ሀገር እንደዚሁም እንደ ተቋም መመላለስ ያው ባለፉት ዘመናት ላይ በስፋት
በሀገራችን ወይም በማህበረሰባችን ዘንድ የተስተዋለ አንዱ አበይት ጉዳይ ነው ወይም ክስተት ነው ሁኔታ ነው ለረጅም ዘመናት የቆየ ብለን መውሰድ እንችላለን። ይሄም ያው ለበርካታ ላልተጠበቁና አላስፈላጊ ለሆኑ አሉታዊ ውጤቶች ምክንያት ሆኗል ብዬ ነው ማምነው በእኔ በኩል ማለት ነው። ይህም ምክንያቶቹ ያው የረጅም ጊዜ ግብን እንደ ማህበረሰብ እንደ ሀገር ይዞ ካለመንቀሳቀስ ጋር ዛሬን ብቻ ከማሰብ ጋር ነገን ከመርሳት ጋር የተያዘ እንደዚሁም ለራስ ጥቅም ወይም በራስ ፍላጎቶች ለብቻ ከማተኮር ጋር የተያዘ ነው ብዬ አስባለሁኝ። ስለዚህ ያም በአንድም በሌላም በኩል ብዙ ዋጋ ትውልድን እንደዚሁም ሀገርን ሲያስከፍል የቆየ ነባራዊ ሁኔታን አምጥቷል ብዬ ነው ማምነው በእኔ በኩል ማለት ነው። ስለዚህ በዚህ ጉዳይ ላይ ያልተጎዳ ወይም የገፈቱ ቀማሽ ያልሆነ የህብረተሰብ ክፍል አልነበረም አይኖርም አሁንም ብዬ አምናለሁኝ በእኔ በኩል። ስለዚህ በዚህ ጉዳዮች ላይ ለረጅም ዘመናት ብዙ ያለ መንቃት ወይም ያለ ማወቅ እንደዚሁም ችግሩን ለመፍታት ትኩረት አድርጎ ያለ መስራት ያለ መንቀሳቀስና ባለው ሁኔታ ባለው አካሄድ በዛው ለረጅም ዘመናት የመጓዝ ሂደቶች ተስተውሏል። ቆም ብሎ አለማሰብ፣ ወደ ኋላ ተመልሶ አለማየት፣ ውጤቱን አለመገምገም፣ ኃላፊነትን አለመውሰድ የሚባሉ ነገሮች ደግሞ በዚህ ውስጥ የሚታዩ ወይም የሚንጸባረቁ ነገሮች ናቸው። ይሄ በመሆኑ አጠቃላይ ማህበራዊ ቀውሶች ወይም የኢኮኖሚ እድገት እንዳይኖር፣ ፖለቲካዊ መረጋጋት እንዳይኖርና ሀገራዊ ተጽዕኖ የመፍጠር ጉዳዮች በቀጠናው ላይም ይሁን በዓለም አቀፍ ማህበረሰቡ ዘንድ ላይ በስፋት እንዳይኖር ያደረገ አስከፊ ገጽታን ያሳየ ሁኔታ ነው ብዬ ነው በእኔ በኩል የሚወስደው ማለት ነው። ስለዚህ ይህንን ሰዎች አንድም በማወቅ በሌላ በኩል ደግሞ ባለማወቅ ባለማስተዋል እንደዚሁም ከኋላ በሌሎች አካላት ገፊነት ተሳትፎ ያደርጋሉ። መልክም ተቋማዊ መልክም ይዘው ሊሆን ይችላል እንደዚህ አይነት አሰራሮች የሚኖሩትና ይህንን በደንብ መፈተሽ በደንብ ማየት መለስ ብሎ ማየትና የእርምት እርምጃዎችን መውሰዱ ዛሬ ላይ የሚገባና ነገ ላይ ደግሞ የተሻለ ነገርን ለማምጣት መንቀሳቀስ የሚጠይቅ አገራዊ ኃላፊነት የሚጠይቅ ጉዳይ ይመስለኛል። ዶክተር ምህረተአብ ይህ እንግዲህ እንደ ሀገር ተጽዕኖ አሳድሮ የቆየውን እሳቤን በመደመር መንግስት እሳቤ ከፖለቲካ ገበያ ወደ ሀሳብ ገበያ ወይም ወደ ሀሳብ ፖለቲካ የሚደረገው ሽግግር ለሀገረ መንግስት ግንባታው የሚኖረው ፋይዳ እንደምን ያለ ነው ይሉናል? መልካም። ስለዚህ አንደኛ አሁን የምንፈልገው በሀሳብ የበላይነት የመመራት ልምምድ ብዙ ያልሰረጸና ብዙ የሚፈለገውን ፍሬ ያላፈራ ያልተሰራበት ጉዳይ እንደመሆኑ መጠን አሁን ላይ ወደዛ መሄዱ አስፈላጊ ብቻ ሳይሆን አስገዳጅ ሁኔታ ነው ብዬ አስባለሁ። ያለንበት 21ኛ ክፍለ ዘመን ሶስተኛው 10 ዓመት ጅማሮ ወይም አጋማሽ ላይ ነው ያለነው በፈረንጆቹ። ዓለም በጣም እየተለዋወጠች ያለችበት ሁኔታ ነው ያለነው። የማህበረሰቦች የሚኖሩበት አኗኗር በጣም በፈጣን ሁኔታ ተለዋጭ እየሆነ ነው ያለው። አዲስ ትውልድ ነው ያለው። ነገ ለሌላ አዲስ ትውልድ ይመጣልና ስለዚህ ከዚህ አንጻር በሀሳብ የበላይነት ማመን፣ ለሀሳብ ዋጋና ቅድሚያ መስጠት ሰዎችን የምንመዝንበት መንገድ በሀሳብ ላይ የተሻለ ሀሳብ ላይ የሚጠቅም ሀሳብ ላይ አተኩሮ መስራት ያው የውዴታ ግዴታ የሚሆንበት ደረጃ ላይ ነው ያለ ነው ማለት ነው። ከዚህ በፊት ያንን ለማራመድ ያስኬዱ የቀለሉ መንገዶች ወደፊት ላይ ሊያስኬዱ አይችሉም ብዬ አምናለሁኝ እንደኔ ማለት ነው። ስለዚህ ሰዎች አሁን የሚኖሩባቸው አጠቃላይ ማህበራዊ፣ ባህላዊ፣ ኢኮኖሚያዊ፣ ፖለቲካ አኗኗር እየተቀየረ ነው ያለው እንደ ሀገርም እንደ ዓለምም ማለት ነው። ስለዚህ የሚሻለው በሀሳብ የበላይነት ላይ በሀሳብ ፋይዳ ላይ ትኩረት ማድረግ ነው ሊሆን የሚችለው ማለት ነው። ስለዚህ የሀሳብ ደግሞ አንድን ወገን የሚጠቅም ሳይሆን ሁሉንም የሚጠቅም ሊሆን እንደሚችል ማመንን ይጠይቃል። ያ ከየት ይጀምራል? ጆሮን ከፍቶ ልብን ከፍቶ ከማድመጥ የኔ ሀሳብ ብቻ ይሁን፣ የኔ ሀሳብ ብቻ ትክክል ነው፣ የኔ ሀሳብ ካልሆነ የሚቀር ነገር ሁሉ ይቅር የሚሉ ያላዋጡ የነበሩ የቆዩ አስተሳሰቦችን እርግፍ አድርገው በመተው በመቀነስ በጣም ሲግኒፊካንትሊ እየቀነሱ መሄድን ይጠይቃል ብዬ አስባለሁ። ስለዚህ ሀሳብ ከግለሰቦች ሊመጣ ይችላል፣ ከቡድኖች ሊመጣ ይችላል፣ ከተቋማት ሊመጣ ይችላል፣ እንደ ሀገርን ከሚመራ አካል ሊመጣ ይችላል። እንደ ህዝብ ደግሞ ለዘመናት ህዝቡ የገነባቸው መልካም እሴቶች የሚባሉ ነገሮች ሊሆኑ ይችላሉ። ከሌላው ዓለምም የምንማራቸው ነገሮች ሊሆኑ ይችላሉና ለነዚህ ሰፊ ቦታ በመስጠት የሀሳብ ባንክ በቃ እስከ መመስረት ሁሉ ሊጠይቅ ይችላል። ያ ደግሞ ልምምድ ከቤተሰብ፣ ከማህበረሰብ፣ ከተቋማት ጀምሮ ልምምድ የምናደርግበት ልምምድን የሚጠይቅ ጊዜን የሚጠይቅ ጉዳይ ነው። ይሄንን ካደረግን ፋይዳው ምንድነው? ሀገረ መንግስት ግንባታ ላይ የምለው ያው ምንም ጥያቄ የለውም። ለሁሉም የምትመች የተሻለች
እንደዚሁም ዘለቄታዊ የሆነ ማህበራዊ ኢኮኖሚና ፖለቲካ ግንባታ ላይ የምትሰራ ነገን ዛሬም ብቻ ሳይሆን ነገን የምታይ የበለጸገችና የተሻለች ሀገር እንደ ሀገር ይኖረናል። የአሁኑ ትውልድም በልኩ የነገ ትውልድ ደግሞ በተሻለ መልኩ ያተርፋል። አሁንም ሀሳብ አለን ብለው ፍላጎት አለን፣ ራዕይ አለን፣ ህልም አለን ብለው በማህበራዊም በኢኮኖሚም በፖለቲካዊ መስክ ላይ የሚንቀሳቀሱ ኃይሎች የሚያዋጣቸው እሱ ሆኖ ነው የምናገኘው። ቢኮዝ ከዚህ በፊት ያለው እንዳላዋጣቸው ለአብዛኞቹ ግልጽ እንደሆነ ይታወቃልና አሁን ግን ያንን ልምምድ ካደረግን ሁሉም ያተርፉበታል። አንደኛ ሁሉም ባለድርሻ አካላት እንደ ግለሰብ፣ እንደ ቤተሰብ፣ እንደ ማህበረሰብ፣ እንደ ተቋም፣ እንደ ቡድን የማትረፍ እድል ይኖራል ዛሬ ማለት ነው። ነገ ደግሞ ሀገር የምትባለው ጠንካራ አስተማማኝ መርሆች ላይ ወይም መሰረቶች ላይ ዋልታ ላይ የቆመች ሀገር ትኖረናለች። ስለዚህ ያቺ ሀገር ደግሞ ለሀገሪቱ ዜጎች ብቻ ለሀገሪቱ ተቋማት ብቻ ሳይሆን ለጎረቤት ሀገራት፣ ለቀጠናው እንደዚሁም ለዓለም የምትተርፍ አስተዋጽኦ የምታደርግ ሀገር ትኖረናለች ብዬ አስባለሁ እንደኔ። መልካም። ምናልባት ባለፉት ዓመታት በሀሳብ የበላይነት አምኖ ልዩነትን ከማስተናገድ ረገድ ጽንፈኝነት ላይ ማዕከል አድርገው የተሰሩ ስራዎች የነበሩ ክፍተቶች በተለይ ኢትዮጵያን በብዙ መንገድ ዋጋ እንድትከፍል አድርጓታልና ምንድነው ያስከፈላት ዋጋ ይላሉ ዶክተር? በጣም ጥሩ። አንደኛ ሰላምና መረጋጋት አለመኖር ነው ትልቁ ነገር። ሰላምና መረጋጋት የለም ማለት ማንም ወጥቶ አይገባም፣ ማንም ሰርቶ አያተርፍም፣ ማንም ማህበራዊና ኢኮኖሚያዊ ተግባራትን መፈጸም አይችልም። እንደዚሁም እሰራለሁ፣ እፈልጋለሁ፣ አደርጋለሁ የሚለውን የፖለቲካ ስራዎችንም ወይም እንቅስቃሴዎችንም ሊያካሂድ አይችልም ማለት ነው። ስለዚህ ሰላምና መረጋጋት ደህንነት አለመኖርን ያስከትላል አንደኛ። ሁለተኛው ደግሞ እንደ ሀገር ደካማ ተቋማት እንዲኖሩ ደካማ የሆኑ ፍትህን መስጠት የማይችሉ ሰላምን ሊያረጋግጡ የማይችሉ በሙስናና ብልሹ አሰራሮች የተዘፈቁ ከዘመኑ ጋር አብሮ የማይሄዱ ደከም ያሉ ተቋማት እንዲኖሩ ወይም ተቋማት ግንባታ ላይ ያሉን ስራዎች የተዳከሙ እንዲሆኑ ያደርጋል። ስለዚህ ተቋማት የሉም ማለት ምን ማለት ነው? እያንዳንዳችን ላይ ማግኘት ያለብንን መሰረታዊ አገልግሎቶች አናገኝም፣ ፍላጎቶቻችን አይሟሉም፣ የሀገራችን ደህንነት አይጠበቅም እንደማለት ነው። ሁለተኛው እሱ ነው። ሶስተኛው የኢኮኖሚ ጉዳዮች ናቸው። ስለዚህ ግለሰቦች፣ ቤተሰቦች፣ ተቋማት፣ የተቋማት አባላት የሆኑ አካላት የራሳቸውን የቤት ስራ ወይም ኃላፊነታቸውን የማይወጡ ከሆነ ለራሳቸው መሰረታዊ ፍላጎታቸውን መሟላት ካለመቻል አንስቶ እንደ ሀገር ጂዲፒ ከፍተኛ የሆነ የኢኮኖሚ ማሽቆልቆል ሊኖር ይችላል። ተሰርቶም እንኳን መበልጸግ ቀላል ባለበት በዚህ ዓለም ላይ ሳይሰራ የሚታለፉ ሰዓታት፣ ቀናትና ወራት እንደዚሁም የሚወድሙ ንብረቶች መገንባት ያለባቸው ሳይገነቡ የተገነቡ ነገሮች እየፈረሱ ሲሄዱ ከፍተኛ የሆነ ኢኮኖሚያዊ ጫናዎችን ያሳድራል። ሌላው ደግሞ ያው ፖለቲካውም እንደዚሁ በሀሳብ የበላይነት ላይ ያልተመራ የመሆን እድሉ ሰፊ ስለሆነ በአንድ የበላይነት በሌሎች ተገዥነት፣ በጥቂቶች ተጠቃሚነት በበርካቶች ተጎጂነት ተመስርቶ ወይም ቀጥሎ እናገኛለን ማለት ነው። ስለዚህ ዜሮ ሳም ጌም የምንለው ነው የሚሆነው። ማንም አሸናፊ የለም፣ ሁሉም ተሸናፊ ሆኖ እናገኛለን። እንደዚህ አይነት ችግር ነው። ይሄ በውስጥ ያለውን ችግር ስናይ ነው። እንደ ውጭ ስናይ ደግሞ ኢትዮጵያ ያው ከዓለም አቀፉ ማህበረሰብ አካላት አንድ ማህበረሰብ ይዛለች። አንድ ሀገር ናት። የምትኖረው ለራሷ ብቻ አይደለም። እንደ አንድ ትልቅ ሀገር በ100+ ሚሊዮን ህዝብ ያላት ሀገር ለበርካታ ሺህ ዘመናት እንደኖረች ሀገር ከኢትዮጵያ በርካታ ይጠበቃል። በርካታ ነገር የመላው ዓለም ማህበረሰብ ከጎረቤት ሀገራት ከአፍሪካ አህጉር ጀምሮ ይጠበቃል። የሌሎችን ሰላም ማስጠበቅ ላይ፣ ለሌሎች ኢኮኖሚ እድገት አስተዋጽኦ ማድረግ ላይ፣ የተሻሉ ሀሳቦችን ማምጣት ላይ እስከ ትላልቅ ዓለም አቀፍ ተቋማት ድረስ ኢትዮጵያ ራሷን ወክላ ለሌሎች ደግሞ ድምፅ እንድትሆን ይፈለጋል። ይሄ ደግሞ ታሪክም የሚያሳይ ባለፉት ዘመናትም ያለ ነገር ስለሆነ እኛ በውስጥ ጉዳዮች ላይ የምንሻኮትና የምንደክም ጊዜያችንን ጉልበታችንን የምናባክንና የደከመ ማህበራዊ መስተጋብር እንደዚሁም ኢኮኖሚያዊ ሁኔታ ካለ ፖለቲካችንም እንደዚሁ ደካማና አሉታዊ ውጤቶች ብቻ የተሞሉት ከሆነ በዓለም አቀፉ ማህበረሰብ በቀጠናው በጎረቤት ሀገራት ዘንድ ላይ ያለን ተደማጭነት ከጊዜ ወደ ጊዜ በጣም እየቀነሰ ይሄዳል። ይሄ ማለት ዲፕሎማሲያችን በጣም ይጎዳል። ፎሬን ዳይሬክት ኢንቨስትመንት መሳብ ላይ፣ ቱሪዝም ላይ እንደዚሁም በዓለም አቀፍ አስተዳደር ላይ ያለን ሚናና ድርሻ እያነሰ ስለሚሄድ ከውጭም በእንደዚህ አይነት መልኩ እንጎዳለን፣ ተጎድተናል ማለት ነው። ምናልባት እዚሁ ላይ እንደው ዶክተር ቢያክሉት የምለው የሰው ልጅ ያው ሲያጣቸው ከሚያውቃቸው ነገሮች አንዱ ሰላም ነው እና ኢትዮጵያ ውስጥ ባለፉት ጊዜያቶች ውስጥ
ከምክክር ይልቅ ምንሽርን የመምረጥ አባዜዎች ብዙ ዋጋ እንዳስከፈሉ አሁን ሲያነሱልን ነበር። ከቅርብ ዓመታት ወዲህ በሀሳብ የበላይነት የሚያምን ትውልድ እንዲፈጠር እየተሰራ ያለው ስራ ምን ያህል ተስፋ ሰጪ ነው ይሉናል? በጣም ጥሩ። ስለዚህ እንደው ከሌለ ነገር ወይም በጣም ከጎደለ ነገር ትንሽ ነገርም ቢሆን እየሰሩ እየሄዱ መሄድ የሚፈለግና የመጀመሪያው ስቴፕ እንደሆነ አምናለሁኝ በእኔ በኩል። ይሄ ደግሞ የአቅጣጫ ሽፍት ወይም የፓራዳይም ሽፍት ነው ብዬ አስባለሁኝ። ያ ማለት ዜሮ ከሆነበት ወይም ወደ ሌላ አሉታዊ መንገድ እየሄደ ያለን ነገር ወደሚፈለገው ነገር አቅጣጫ መመለስ፣ እንደዚሁም በዛ ጉዳይ ላይ ትኩረት ማድረግ የመጀመሪያው ትልቁ እርምጃ ነው ብዬ አስባለሁ። ስለዚህ እነዚህ ነገሮች ሙከራዎች፣ ጅምሮች፣ የአመለካከት ለውጦች ለማምጣት እየተሰሩ ያሉ ስራዎች መልካም ናቸው፣ በጎ ጅምር ናቸው፣ ተስፋ ሰጪ ናቸው ብዬ አምናለሁኝ። ስለዚህ ይሄንን በተያያዘው መንገድ ወደፊት ማስቀጠል ሁለተኛውና ቀጣዩ ስራ ይሆናል ማለት ነው። ይሄ እየተሰራ ያለውን ነገር ደግሞ ሁሉም እንዲያውቀው፣ ሁሉም እንዲገነዘበው፣ ባለድርሻ አካላት እንዲሳተፉት ለማድረግ መሞከሩ ደግሞ ሌላ ኢምፖርታንት ወይም ወሳኝ ጉዳይ ሆኖ አገኘዋለሁ ወይም አየዋለሁ በእኔ በኩል ማለት ነው። ስለዚህ ይሄንን የአቅጣጫ ለውጡን ወይም የአስተሳሰብ ለውጡን በሚፈለገው መልኩ ሁሉም የህብረተሰብ አካላት፣ ሁሉም ተቋማት፣ ሁሉም ተወዳዳሪ ተፎካካሪ ሀሳብ ያላቸው አካላት ሳይቀሩ እንዲገዙት የማድረጉ ስራ ቀጣይነት ያለው መሆን ይኖርበታል። ስለዚህ ያ አስተሳሰብ ያ አካሄድ ኦሬዲ የሚፈለግ መልኩ ላይ ወይም መንገድ ላይ እንደመሆኑ መጠን ይህንን መገንዘብ የመጀመሪያው ስራ ይሆናል ማለት ነው። ከህብረተሰቡ ማለት ነው ምን እየተሰራ እንደሆነ እንዲያውቅ ማድረግ የሚመለከታቸው አካላት ነው። ራሱ ደግሞ ፈልጎ ማወቅ የህብረተሰቡ ወይም የባለድርሻ አካላት ኃላፊነት ይሆናል ማለት ነው። በዚህ ጉዳይ ላይ ግን አሁን እየተሰራ ያለው ነገር አሳታፊ ለማድረግ ችግሮች በጦር መሳሪያ ወይም በአፈሙዝ የማይፈቱ መሆናቸውን መገንዘብ ወይም መረዳትና በሰላማዊ መንገድ ችግሮችን ለመፍታት በሮችን እየተከፈቱ ያሉ እየተደረጉ ያሉ ጥረቶች የሚበረታታ የሚፈለግ የአስተሳሰብና የአቅጣጫ ለውጥ የተደረገበት ስለሆነ በአንድ ጊዜ በአጭር ጊዜም የሚመጣ እንዳልሆነ በመገንዘብ እድሎችን በመስጠት በማበረታታት ያሉ እድሎችን ደግሞ በመጠቀም ወደሚፈለገው ደረጃ ለሁሉም ወደ ተሻለ ለሁሉም ወደሚጠቅመው አቅጣጫና ደረጃ ለመሄድ ደግሞ ከሁሉም ባለድርሻ አካላት የሚጠበቅ ነው ብዬ አስባለሁ። ስለዚህ ይሄ አሁን ላይ ምን ለውጥ ያመጣል የማምጣት እድል አለው የሚለው ቢያንስ ተረጋግተን እንድናስብ ቢያንስ ዛሬ ላይ አስቸጋሪ የሆኑ ወይም ከባድ የሆኑ ፈተና የሆኑ የሰላም እጦት ችግሮች በርካታ የሆኑ ያልተስማሙ ያልተዋሃዱ ሀሳቦች ነገ ላይ ማለት አጭር ወይም በረጅም ጊዜ ላይ ከሰራንባቸው ጊዜና እድል ከሰጠናቸው እኔ ሳይሆን እኛ ማለት ከጀመርን ማሸነፍ ላይ ሳይሆን የጋራ ተጠቃሚነት ላይ የምናተኩር ከሆነ ሁላችንም ልናተርፍ የምንችልበት እንደሆነ እንድናስብ ትንሽ ጭላንጭል የሚሰጥና ፍንጭ የሚሆን እርምጃና አካሄድ ነው ብዬ አስባለሁ። በእኔ በኩል ይህንን ደግሞ መጠቀም የሁላችንም ኃላፊነት ይሆናል ማለት ነው። ዶክተር ምህረተአብ አብርሃም በሐዋሳ ዩኒቨርሲቲ የማህበራዊ ሳይንስና ስነሰብ ኮሌጅ መምህርና ተመራማሪ እንዲሁም ደግሞ የዩኒቨርሲቲው የሕዝብና ዓለም አቀፍ ግንኙነት ምክትል ስራ አስፈጻሚ ከኛ ጋር ቆይታ ስላደረጉ ስለ ጊዜዎት እናመሰግናለን። መልካም ቀን ይሁንልዎት። ጥሩ ጊዜ። እኔም አመሰግናለሁ። መልካም ቀን